እንደ እብድ እያደረገው ነው። ምን አይነት ቪዲዮ እንደሰራችሁ አላውቅም። ኦቨር የተናደደው በቪዲዮ ይመስለኛል። እኔ እኮ አብርሽ እቺ ሄርሜላ የምትባለች ምን እንዳቀመሰችው ነው ግራ የገባን እኮ። እግዚአብሔርን ራስህን አታልኮ እንዴት ነው እየሆንክ ያለው? አንተ እስከ ዛሬ ድረስ ምን እያደረግክ ነበር? እንደው ሩታ ትላንትና ወገኖች እስኪ ፍረዱ፣ ከዳኒ ጋር ምንድን ነው ያደረገችው? ምን አደረገች? እሱ መጥቶ ስጦታ ሰጠ፣ ሻይ ቡና እንበል ተባብለው ወጡ። እንዳንተ ገንዳ ውስጥ እንደፈለገች ስትሆን አልነበረም። እንዳንተ ከሀገር ለሀገር እየዞረች ሩም ውስጥ እንደፈለገች ስትሆን አልነበረም። የእሷ ነገር ለምንድን ነው የዚህን ያክል ክንክን ያደረገ? እግዚአብሔርን እኔ ግራ ገባኝ። እንዴ ምን ለመሆን እየሞከርክ ነው? እሱን ይዛቸው የመጣችሁ ወይም እናንተ እያላችሁ ነው መሰለኝ እሱ የመጣውና ምን ለማለት እየሞከራችሁ ነው? ትላንትና እንዲህ ምን አደርገሽ ነው ምናምን ብላችሁ እሷ ላይ ጫና ለመፍጠር አንተ ምን ስታደርግ ነበር ብላችሁ የመጠየቅ ሞራሉን ለምንድን ነው ያላገኛችሁት? አንተ ምን ስታደርግ ነበር እስከዛሬ? አንተ ከሄርሜላ ጋር ገንዳ ውስጥ እንዴት ስትሆን ነበረ? አንተ ከሄርሜላ ጋር ዝዋይ እንዴት ስትሆን ነበር? አንተ ከሄርሜላ ጋር ከደብረ ዘይት ላይ እንዴት ስትሆን ነበር ብላችሁ ለመጠየቅ ለምንድን ነው ሞራሉን ያጣችሁት? ለምንድን ነው እቺ ልጅ የምትጫኗት? እቺ ልጅ የራሱ የሆነ ሪዝን ስላላት ነው በነገራችን ላይ ዳኒን ያመጣችሁ። እኔ ዳኒ በመጣ ቅጽበት ማለት ነው አብርሃም እንደዚህ እንዳበደ ውሻ እንደሚሆን እርግጠኛ ነበርኩኝ። በነገራችን ላይ ማለት ነው እንደሚሆን በጣም እርግጠኛ ነኝ። ምክንያቱም ዳኒ ላይ ትራውማ አለበት። ልክ እሷም ቅድም ትራውማ አለብህ ወይ ምናምን ብላ ነበርና የምርም ዳኒ ላይ ትራውማ እንዳለበት አውቃለሁኝ። እና ደስታ ከዚህ ሚሽን ወጥቶ ዳኒ ሲመጣ ይሄ ነገር እንደሚፈጠር አምሹር እርግጠኛ ነበርኩኝና አንተ ምን ስታደርግ ነበር? የእሷ ትላንትና ቪዲዮ መስራት፣ የእሷ ከሰሞኑ ከዳኒ ጋር መሆን እንዲህ አንገበገበ ለምንድን ነው? አንተ ምን ስታደርግ ነበር ነው አሁን ትልቁ ጥያቄ በነገራችን ላይ። እና እህቱም ወንድሙም ማለት ነው ለምንድን ነው ይሄንን ነገር እንደ ጥያቄ አላቀረባችሁለት? ትላንትና ምን አድርገሽ ነው ብላችሁ ሩታን እንደዚህ ከምትጫኑ አንተ ምን ስታደርግ ነበረ? ከሄርሜላ ጋር ገንዳ ውስጥ ምን ስትሆን ነበረ? ከሄርሜላ ጋር ዝዋይና ደብረ ዘይት ላይ ምን ስታደርግ ነበር ብላችሁ ለምንድን ነው ማጠይቁት ነው አሁን እኔ ትልቁ ጥያቄ። እግዚአብሔርን ሁሌ እሷን ለመጫን ነው የሚመጣው። እኔ በጣም ስለታዘብኩኝ ነው። እውነቱን እንነጋገር ከተባለ በጣም ታዝቤያለሁ። በተለይ የአብርሽን ፋሚሊ በጣም ታዝቤያለሁ። ለምንድን ነው ሁሌ እሷን የምትጫኗት? ምን አደረገች እቺ ልጅ? ምን አደረገች? እስኪ አሁን ለምሳሌ እውነቱን እንነጋገር ከተባለ ከዳኒ ጋር እቺ ልጅ ምን አደርጋለች? ስጦታ መጣ፣ እንደ ማንኛውም ጓደኛ ሻይ ቡና ለመባባል ወጡ፣ አለቀ። ምንድን ነው ሚሽን ምናምን? ሚሽንም ቢያደርጉ እኮ ኖርማል የሆነ ነገር እኮ ነው። አንተ ስንት ነገር እያደረግህ የለ እንዴ? እግዚአብሔርን እኔ ዛሬ የምሬን ነው የደበረኝ። እንዴ ደግሞ ተክለፈለፈ በጣም። እኔ ሲጀመር ዳኒ ሲመጣ እንደዚህ እንደሚያንቀዠቅዥህ እርግጠኛ ነበርኩኝና ሩታ ግፊበት እንዳትሰሚያቸው እግዚአብሔርን። እነዚህ ሰዎች ዛሬ የመጡት የአብርሽ ቤተሰቦች ከአንቺ ጎን ቢሆኑ ከአንቺ ጎን መቆማቸውን ቢያሳዩ ኖሮ ለምን እንዲያደረክ ብለው እስከዛሬ ድረስ እሱ ሲያደርጋቸው የነበሩ ነገሮችን አንድ ባንድ ይጠይቃሉ። አይተናል እኮ ብዙ ቪዲዮ አይደለ? ምን ስታደርጉ እንደነበር አንድ ባንድ በደንብ እናውቃለን። እኔ ነገ በማስረጃ ነው የማወጣባቸው፣ አንድ ባንድ ማለት ነው። እግዚአብሔርን ከዚህ በኋላ አንድ ባንድ በማስረጃ እናወጣለን። ምንድነው ልጅቷ ላይ የዚህን ያክል ጫና መፍጠር እንዴ? ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ከመሸ በኋላ የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁ። በመግቢያ ላይ እንዳልኳችሁ እንግዲህ ዳኒ ሲመጣ አብርሃም እንደዚህ እንደሚሆን እርግጠኛ ነበርኩኝ። የዛኔ ደስታ ለዚህ ሚሽን አይሆንም ብዬ የተናገርኩበት ትልቁ ሪዝን ይሄ ነው። ደስታ ሚሊዮን ጊዜ ምንም ቢያደርግ አብርሃም ምንም መስሎ እንደማይታየው አውቃለሁ። ግን ዳኒ አልተንቀሳቀሰም። በነገራችን ላይ አልተንቀሳቀሰም። ገና በደንብ ከዚህ በኋላ ነው የሚንቀሳቀሱት እና በደንብ 1 2 3 እርምጃ መራመድ የጀመሩ ሰዓት በጣም እንደምትጨለል እርግጠኛ ነኝ። እና አሁንም በደንብ መጨለልን እያሳየ ነው። ከቁጥጥር ውጭ ሆንክባቸው እኮ ቤተሰቦች ራሱ ሊይዙ አልቻሉም። እና ማለት ነው ሩታ ገፊበት እግዚአብሔርን። እኔ ከዚህ ቤት እንድትመለሽ አልፈልግም። በቃ መሄድ ያለብሽን ርቀት ሂጂ። ምክንያቱም እሱ እያንዳንዱን ነገር ሲያደርግ ለአንቺ ስሜት ቅንጣት ታክል ተጨንቆ አያውቅም። እግዚአብሔርን እኔ ምን ያክል ሊጎዳሽ እንደሚችል አውቃለሁ። ሴት ልጅ ነሽ። የገዛ ባልሽን የልጅሽን አባት ሩም ውስጥ ከሌላ ሴት ጋር ማየት፣ ገንዳ ውስጥ እንደፈለገ ከሌላ ሴት ጋር ማየት፣ ጂም ውስጥ ከሌላ ሴት ጋር ማየት እንዴት እንደሚያሳምምሽ አውቃለሁ። ግን እነሱ ይሄንን ስሜትሽን አልተረዱልሽም። አንቺን ቁጭ ብለው ምን እየተሰማሽ ነው ብለው ከመጠየቅ ይልቅ አንቺ ላይ ጫና መፍጠርን ነው
እንትን ያደረጉት። እግዚአብሔርን እውነቱን እንነጋገር ከተባለ እስኪ አሁን እዚህ ጋር ከሚታየው ነገር ምን ተረዳችሁ? እቺ ልጅ ላይ ጫና አልደረሰባትም? እቺ ልጅ ላይ የሚደረገው ነገር ፌር ነው ብላችሁ ታስባላችሁ? እሱ ማን ስለሆነ ነው እንደዛ እያደረገ የማይጠየቀው? እሷ ገና ለገና ዳኒ ቤት ስጦታ ለልጁ ይዞ ስለመጣ እንደዚህ የሚወረድባት እሷ ለምን? እውነታው ይሄ እኮ ነው። እግዚአብሔርን ስለ እውነት እንነጋገር ከተባለ ፋይናሊ ድምዳሜ ላይ ልንደርስ የምንችለው ይሄ ነውና አብርሽ ትራውማው እንዳለብህ በደንብ እናውቃለን። ለዛም ይመስለኛል ሩታ በደንብ ጥናት አድርጋ በምን አይነት ዌይ አንተን ማሸነፍና መጣል እንደምትችል ስለገባት ነው ዳኒን ያመጣችው። እኔ አላቅም፣ ተንኮልም አስበው ይሁን ምናልባትም አንተ ተምረህ እንድትመለስም አስበው ይሁን የማውቀው ነገር የለም። ግን የዳኒን መምጣት በጣም ነው የምደግፈው። እግዚአብሔር ዲኤንድ አሮች የት ናችሁ? ዲኤንድ አሮች የት ናችሁ? በጣም ነው ደስ ያለኝ። በቃ እንዲህ እንዲሆን ነበር የምፈልግ፣ እንዲህ እንዲንጨረጨር በጣም እፈልግ ነበር። ምክንያቱም እሷን ለማንጨርጨር በጣም ብዙ ርቀት እንደሄድክ ስለማውቅ ነው። እሷን ለማናደድ፣ እሷን ለማበሳጨት ምንም ቢሆን እኮ እግዚአብሔርን ብዙ ነገርን አብራህ ወጥታለች፣ አብራህ ወርዳለች። ያውም ደግሞ ከዛም አልፎ እዚህ ምድር ላይ ከምናገኛቸው እንቁ ከሆኑ ነገሮች አንዱ የሆነው ልጅ እስከ መስጠት ድረስ ደርሳላለች። እና እቺ ልጅ ይሄ ነገር አይገባትም። እውነቱን እንነጋገር ከተባለ ሩታ አይገባትም። አሁን የሚደርስባት ነገር፣ አሁን እያለፈች ያለችበት አይነት መንገድ ለሩታ የሚገባት አይነት ነገር አይደለም። እና እኔ በጣም ነው እያዘንኩ ያለሁት፣ በጣም ነው እየደበረኝም ያለው ማለት ነው። አንድ ያስተዋልኩት ነገር ምን መሰላችሁ? ዛሬ አቤል ከሰራው ቪዲዮ ጨምሮ ከሰሞኑ ያየሁት የሆነ ቪዲዮ አለ፣ ቡዜ የሰራችሁ ማለት ነው። ወዴት እየሄዳችሁ እንደሆነ የሆነ እንትን እያለኝ ስለሆነ ነው ይሄንን ነገር እያልኩ ያሉት። ወደሆነ ስቴፕ እየሄዳችሁ ነው። ሄርሜላን አክሰብት ወደ ማድረግ እየሄዳችሁ ነው። ስትመጡ አመጣጣችሁን በደንብ ስለማቅ ነው። የሆነ በፕራንክ አይነት ሙድ፣ በሆነ አይነት ሙድ እየመጣችሁ ወደ ማለማመድ ነው የምትመጡት። እኔ ዛሬ አቤል አንተ አስበህ አይደለም ይህንን ቪዲዮ እንዲሰራ የተደረገው፣ ወይም እንደዚህ አይነት ፕራንክ ልታደርግ የቻልከው የአንተ ሀሳብ ብቻ እንዳልሆነ በደንብ እናውቃለን። እያለማመዳችሁ ነው። ቤተሰቡ ሄርሜላን አክሰብት ለማድረግ እየሞከረ እንደሆነ በደንብ እያሳያችሁ እንደሆነ ነው እየተረዳ ያለሁት። እና ሩታ አሁን ነው በደንብ በሁለት እግርሽ መቆም መቻል ያለብሽ። በቃ ይሄ የአንቺ ቤት ነው። ይሄ የአንቺ ቤት ነው። ማስተካከል ካለብሽም ማበላሸት ካለብሽም ሙሉ ኃላፊነት ወስደሽ ነገሮችን ማድረግ የምትችይው አንቺ ነሽ። ጫናዎችን እንዳትሰሚ። በጣም ብዙ ጫና እንደሚደረግብሽ ስለማቅ ነው። በነገራችን ላይ እኩል ከአብርሃም እኩል አንቺም ኃላፊነት አለብሽ ስለዚህ ቤት። እኩል ከአብርሃም እኩል ስለዚህ ልጅ አንቺም ኃላፊነት አለብሽ። ማንም እየመጣ አንቺ ላይ ጫና ሊያሳድር የሚችልበት ምንም አይነት ምክንያት፣ ምንም አይነት ሪዝን ሊኖር አይገባውም። እውነታው ይሄ ነው። በቃ እውነቱን እንነጋገር ከተባለና እኔ ገርሞኛል። እግዚአብሔርን እንዴት እሱ አይጠየቅም? እሱ ምን ሲያደርግ ነበረ? እሱ ምን አይነት መንገድ ሲራመድ ነበረ እንደዚህ ለማለት? እኔ እግዚአብሔርን ገረመኝ በጣም ማለት ነው። እና ምናልባት እርቅን አስባችሁ መታችሁ ሊሆን ይችላል። ምናልባት በእነሱ መሀል ያለውን ችግር እንፈታለን ብላችሁ መታችሁ ሊሆን ይችላል። ግን በጣም ሳይድ እያያዛችሁ እንደሆነ ነው እኔ የተረዳሁትም ሳይድ እያያዛችሁ እንደሆነ ነው። እና ይህን ሳይዳችሁን እስካላቆማችሁ ድረስ የእነሱን ህይወት ለማስተካከል እኩል እየተፈጠረ ያለውን ነገር መሀል ላይ ሆናችሁ እስካልዳኛችሁ ድረስ በእነዚህ ሰዎች መሀል ያለውን ችግር መፍታት አትችሉም። መጠየቅ ካለበት አብርሃም እስካሁን ድረስ እያደረገ ስላለው ነገር በደንብ መጠየቅ መቻል አለበት። ለምንድን ነው ሚስትህን ጥለ ልጅህን ጥለ ከሌላ ሴት ጋር ደብረ ዘይት ልትሄድ የምትችለው? ለምንድን ነው ዝዋይ ልትሄድ የምትችለው? ለምንድን ነው አንድ ሩም ውስጥ ከሌላ ሴት ጋር ልትገኝ የቻልከው? ለምንድን ነው ገንዳ ውስጥ ከሌላ ሴት ጋር ልትገኝ የቻልከው? ለምንድን ነው ጂም አብራት የምትሆኑ? አንድ በአንድ መጠየቅ መቻል አለበት። እሷን እንደጠየቃችሁት ምን አድርገሽ ነው ከዳኒ ጋር እንዳላችሁት? ምንም አላደረገችም። እንግዲህ ያየነው ነገር ነው። እኛ ከካሜራ ጀርባ ምን ይፈጠር ምን ይኑር ምናምን የምናውቀው ነገር የለም። ግን ደግሞ የተፈጠረው ነገር ኢትስ ኖርማል የሆነ ነገር ነው። ማንም ሰው ሊጠይቅ እንደመጣው ነው የመጣው። ግን ደግሞ እሱ ከሚያደርገው ነገር አንጻር እሷ የምታደርገው ነገር እቺ ነች። ስለዚህ ባላንስ ለማድረግ ሞክሩ። ያንን ነገር ማድረግ ካልቻላችሁ በዚህ ልጅ ዘንድ ያላችሁን ቦታ እያጣችሁ ነው የምትመጡት። ሁሉም ለህልውናው ሲል ማለት ነው ማንንም መስማት የሚያቆምበት ታይሚንግ ላይ ይደርሳልና ሳይድ ማድረጋችሁን እስካላቆማችሁ ድረስ ይሄ ነገር በደንብ እንደሚበላሽ ነው እማስበው ማለት ነው። ለማንኛውም ጋይስ ስሜታዊ ሆኜ ነው መሰለኝ ዛሬ ሀሳቤን የሰጠሁት። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። መልካም ምሽት ይሁንላችሁ።